ሰላም ሰላም ወገኖች እንዴት ናችሁ? ደህና ናችሁ? የኔ አስቴር ግዴ ይባላለሁ። ፒዲፒ በአስቱ በሚል ዩቲዩብ ቲክቶክ ፕሮግራም እያቀረብኩኝ ነው። በዛም ደግሞ የህይወት ክህሎት ስልጠና ስለሆነ ሰዎችን ማብቃት ማስተማር ፈልጌ ነው እና በዚሁም ደግሞ ብዙ ሰዎች ይጠቀማሉ ብዬ አስቤያለሁ። ወገኖቼ እንግዲህ በዛሬው ዕለት ደግሞ ማቅረብ የፈለግኩት ስለ ሀገራችን፣ ስለ ህብረተሰባችን ስላለ ሁኔታ አጠቃላይ በሚመለከት መግለጫ ወይ ደግሞ ሀሳብ የሚጠቅም ነገር ላካፍላችሁ ብዬ ነው እና እስካሁን ደግሞ ያደረጋችሁ ትብብር አመሰግናለሁ። ሰብስክራይብ በማድረግ ብትጀምሩ፣ ላይክ በማድረግ ብትጀምሩ ደስ ይለኛል። እንግዲህ ወገኖች ያው ዞሮ ዞሮ የስኬት ቁልፎች ብለን ብዙ ተነጋገርን። አላማችን ደግሞ የተከናወነለት ሰው ለመሆን ነው። ስኬታማ ለመሆን፣ ደስተኛ ጤናማ ለመሆን እስካልን ድረስ እንግዲህ እስከዛሬ የተወያየናቸው ሰዎች ባሉበት ዛሬ ደግሞ ስለ ሀገራችን፣ ስለ ህብረተሰባችን በሚል ቀርብ ያለው ያው ዞሮ ዞሮ እኛ የምንኖረው በሀገራችን ነው። ሁሉ ነገር የሚሆንልን ሀገር ስትኖር ነው። ህብረተሰባችን ደህና ሲሆንልን ነው እና ወገኖቼ ህብረተሰባችን መጀመሪያ ሀገራችን ሰው መቼስ ሀገር የሚባለው ሰው ነው እና ሰው የተማረ የሰለጠነ የነቃ መሆን አለበት ብዬ አስባለሁ። ህብረተሰባችን መንቃት አለበት ብዬ አስቤ ነው ወገኖቼ። ድህነትን ለማሸነፍ መጀመሪያ ጠንክሮ መስራት አለበት፣ ብልህ መሆን አለበት፣ ያስተሳሰብ ለውጥ የአእምሮ ስነልቦና መገንባት አለበት ብዬ አስባለሁ ወገኖቼ። በአካልም የጠነከረ የጎለበተ መሆን አለበት፣ ጤናውን መጠበቅ አለበት። ስለ ጤና ያወራሁት የጤና ምክሮች ስላሉ እዛ መከታተል ትችላላችሁ። ግን ያው ዞሮ ዞሮ ጤናውን ህብረተሰባችን እንዲጠብቅ ንጽህናውን መጠበቅ አለበት፣ አመጋገቡን ማስተካከል አለበት፣ ፀሐይ መሞቅ አለበት፣ ውሃ እስከ 2 ሊትር በቀን መውሰድ አለበት፣ መጨናነቅ የለበትም እና እንደገና ደግሞ ታሞ ከሆነ ሕክምና መሄድ አለበት ብለን በሰፊው ባለፈው በጤና ፕሮግራም ተመካክሬ ነበረ። እንደዚሁ ስኬትን በሚመለከት ከተባለ አንድ ሰው ስኬታማ ለመሆን እንግዲህ መማር ካለበት መማር አለበት፣ መስራት ካለበት ጠንክሮ መስራት አለበት፣ እንደገና ብልህ መሆን አለበት። እንደዚሁ ስለሰራ ብቻ አይደለም፣ ሰው ስለተማረ ብቻ አይደለም ስኬታማ የሚሆነው ብዬ ነው የማምነው እና ነገር ግን መማርና መስራት ባሉበት ብልህ ሆነን ደግሞ ነገሮችን ገንዘባችን በአግባቡ እንድንይዝ፣ አሰራራችን አደራረጋችን እንድናስተካክል፣ አመለካከታችን መስተካከል አለበት ወገኖቼ። ርጦ የሚቀድም አስተሳሰብ መኖር አለበት። ጊዜን በአግባብ የሚጠቀም፣ ገንዘብን በአግባብ የሚጠቀም፣ መጀመሪያ ገንዘብን ለማምጣት መጣር ሊኖርበት ይችላል። ያገኘውን ገንዘብ መቆጠብ፣ የተቆጠበውን ገንዘብ ደግሞ ኢንቨስት መደረግ አለበት ወይ ደግሞ ሌላ ገንዘብ የሚያመጣ ሁኔታ ላይ መሆን ሲኖርበት በተከታታይ በሚደረጉ ያለሰለሰ ጥረቶች ደግሞ ሰው መጨረሻ ላይ ስኬታማ ይሆናል እንጂ በአንድ ጊዜ ሁሉ ነገር ይሆናል ብዬ እኔም አላምንም። ግን ለስኬት የሚያስፈልጉ ባህሪያት አንድ ሰው ካሉት እና ማድረግ ያለበትን የሚያደርግ ከሆነ፣ ተማሪም በትክክል መማር ያለበትን የሚማር ከሆነ፣ ሰራተኛውም እንደዚሁ የመንግስት የሚሆን የግል ሰራተኛ በአግባብ መስራት ካለበት፣ ሲሰራ መነገድ ሳይኖርበት ሲነግድ፣ ገንዘቡን ሲቆጥብ፣ እንደገና ለትርፋማ ነገሮች ኢንቨስት ሲያደርግ እንደዚህ እያለ ሀብት ይኖረናል ማለት ነው ወገኖቼ። እንግዲህ ሌላው የምላችሁ ነገር ደግሞ ያው ሀገራችን እኛ ስንጠብቃት ነው የምትኖርልን። እንደዚህ በተአምር አትኖርም። ብልሃት ያስፈልጋል። ሀገራችንን ለመጠበቅ ደግሞ እርስ በርሳችን መጠባበቅ መረዳዳት አለብን ብዬ አምናለሁ ወገኖቼ። እና ለመርዳት ደግሞ ሰው ከምንም መጀመር ይችላል። ምንም ባይኖሩ ጥሩ ሰላምታ፣ ቀና አስተሳሰብ ያለው ሰው መሆን ይችላል። ለወገኑ፣ ለራሱ ወንድሞች እህቶች፣ ለአባት ለእናቱ፣ ለህብረተሰቡ፣ ለጎረቤቱ የሚተፋ አይነት ሰው መሆን አለበት። ቀና አስተሳሰብ ማዳበር አለብን። ከዛ ደግሞ ነግበኔ ብለን የሚረዱ ሰዎች ከአቅማቸው በላይ የተቸገሩትን መርዳት አለብን። ሃይማኖታችንን እንደሚነግረን እንግዲህ ለድሃ የሚሰጥ ለእግዚአብሔር ያበድራል ነው የሚለው እና ማይሰጥ ሰው ደግሞ በኋላ ዕጣ ፈንታው ምን እንደሆነ ይታወቃል። እና ምስኪኖች ስትረዱ ደግሞ አይታችሁ ብትረዱ ደስ ይለኛል። በበኩሌ ለሌሎች ከመስጠት እርግጠኛ ሆናችሁ መስጠት ላለባችሁ አይናችሁ እያየ ለምትሰጡት ሰው ብትሰጡ ጥሩ ነው። ከአቅራቢያባችሁ ጀምሮ ብትሰጡ፣ ዘመድ ጓደኛ ቤተሰብ የተቸገረ ካለ ብትረዱ፣ ከዛ ደግሞ ቤተክርስቲያንም ሆስፒታሎችም ሌላ የእምነት ተቋማትም እየሄዳችሁ መረዳት ያለባቸው የተጨነቁ ግለሰቦች፣ የተሰደዱ፣ የተራቡ፣ የተጠሙትን፣ የታረዙትን ብትደርሱላቸው፣
ሌሎች ደግሞ አቅም ጉልበት ኑሯቸው ስራ ምናምን ፈልገው ያጡ ከሆነ የስራ እድል ብታመቻቹላቸው ይህ ከኛ ይጠበቃል። እርስ በርሱ ህብረተሰብ መደጋገፍ አለበት። ነግበኔ ማወቅ አለብን ወገኖች። አገራችን ደግሞ እንደዚሁ እንግዲህ መንግስት አለ። መንግስት ደግሞ ፖለቲካ አለ። ፖለቲካ እየተባለ እንግዲህ እኔ በማውቀው በሀገራችን ታሪክ ብዙ አይነት ጥሩ ታሪኮች ባሉበት የቆዩ ጥንታዊ ታሪኮች የሆነ ያህል ደግሞ በፖለቲካ ስም ሰዎች ሲሞቱ፣ ሲሰደዱ፣ ጦርነት፣ ረሃብ፣ ችግር፣ ርዛት ሲሆን የነበረበት ሁኔታ እና አሁን በሆነ መልኩ ያለበት መሆኑ ደግሞ ያሳዝነኛል። ይሄ ደግሞ ካለመብሰላችን የተነሳ ነው ወገኖቼ። መንግስትም ቢሆን አንደኛው ስራው ህብረተሰቦቹን መጠበቅ ነው። የህብረተሰቦቹን ደህንነት መጠበቅ ነው አንደኛ። ሁለተኛ ፍትሐዊ ሀብት ክፍፍል እንዲሆን ማድረግ አለበት። ሶስተኛ ደግሞ ለተማረ ሰው ክብር ሰጥቶ አግባብ በዚህ ደግሞ ሰው ቤት ተከራይቶ በልቶ ጠጥቶ ሊኖር ይችላል ብሎ ለዜጎቹ ማሰብ አለበት ወገኖቼ። እንደገና ፖለቲካውም ህገ መንግስቱን አክብሮ ቢሄድ እኔ ጥሩ ነው እላለሁ። ያልተፈለገ ጦርነቶች ደግሞ ኪሳራቸው ብዙ ከሆነ ከጥቅማቸው የሚበዛ ከሆነ ለማስቀረት እንግዲህ ብዙ ዘዴዎች ብንጠቀም፣ አንዳንዶች ደግሞ በፖለቲካ ስም እንደዚሁ እንዲሁ የታዘቡ ብዙ ነገር እንግዲህ በፖለቲካ ስም ፖለቲካ ለውጥ አመጣለሁ ተብሎ ያልሆነ ኪሳራ ውስጥ ከመገባቱ በፊት የት ያደርሰኛል ብሎ ማሰብም ጥሩ ነው። ሁለተኛ ደግሞ ከእውነት ቢነሱ እግዚአብሔርን ቢፈሩ ፖለቲከኞች ይችላለሁ። በህዝብ ችግር ስም እንደዚሁ ለሞት፣ ለችግር፣ ለስቃይ ለምን የሚዳረጉት ነገር ላላስፈላጊ የክፉ ሰዎች ዓላማ መተግበሪያ በህዝብ ጥያቄ ስም ተነስተው ክፉ የሚሰራባቸው ፖለቲካ ርዕሶችና እንትኖችም በጣም እያሳዘኑ ነው ወገኖቼ። በብልሃት እንኑር። የከፋ ነገር መከላከል አለብን። እንግዲህ የባሰ እንዳይመጣብን ጥሩን ደግሞ መንግስት የሰራው ጥሩ ነገር ካለ መንግስትን ማመስገን እንዳለብን በዚህ አጋጣሚ ተባብረንም ከመንግስት ጋር ሀገራችን ማሳደግና መለወጥ እንዳለብንም አምናለሁ። መንግስት እንግዲህ የህዝብ አባት ነው ብዬ ነው ማምነው። ህዝብ ደግሞ የመንግስት ልጆች ናቸው ብዬ ነው ማምነው። እንግዲህ መጽሐፉም እንደሚናገረው መንግስት የሚሰይመው እንግዲህ እግዚአብሔር ነው። በእግዚአብሔር ዓላማ ነው መንግስታት የሚቀመጡትና ለመንግስታትና ላለው ህገ መንግስት መገዛትም እንግዲህ ግዴታችን ሊሆን ነው ማለት ነው። ስለዚህ ያንን ተከትለን ጥሩን ጥሩ እያለን ማስተካከል ያለበትን ደግሞ እንደዚህ በብልሃት እየነገርን የመሰለንን ሀሳብ እየተናገርን በጸሎት እንደገና በጸሎት በእግዚአብሔር ኃይል ሁሉ መከናወን እንዳለበትም አምናለሁ። ብልሆች መሆን አለብን። የባሰ ነገር እንዳይመጣብን መጠንቀቅ አለብን ብዬ ነው። ከመንግስት ጋር ያለን ሁኔታ ማስተካከል አለብን ብዬ አስባለሁ። እንደገና ደግሞ ፌዴራሊዝም ባለበት ፌዴራሊዝም ጥሩ ሆኖ እንደገና ሰው የጥሮች ህብረት ቢመሰረት ነው ደስ የሚለኝ። የአማራም፣ የትግሬም፣ የኦሮሞም፣ የደቡብም የምንም ብሔር ብሔረሰቦች ጋምቤላም፣ አፋርም፣ ሐረሪም ሁሉም ቢባል ያሉት የሀገራችን ብሔር ብሔረሰቦች እንግዲህ ሰው የተለያየ ብሔር፣ የተለያየ ሃይማኖት፣ የተለያየ አቋም ሊኖረው አመለካከት ሊኖረው ይችላል። ነገር ግን እኔ ሰዎች መለየት ያለባቸው ክፉና ጥሩ በሚባል የጥሩዎች ህብረት እንዲመሰረት እፈልጋለሁ። እንደምንደጋገፍ ኃይል ህብረት የሌለው ነገር ሁሌ ምንም ነገር አይሰምርም። የክፎች መጫወቻ ነው ሆነው እና ሳይቃጠል በቅጠል እንደሚለው አሁን ብልሃት ቢኖረን መተባበር ብንችል አገራችንን ብንሰራት መንግስት ደግሞ ለህዝቦቹ ቢራራ ነግበኔም ብናቅ እግዚአብሔር ብንፈራ ነገ እንግዲህ ሁላችን መንግስትም ቢሆን ተቃዋሚም ቢሆን ህዝብም ቢሆን ምንም ቀንን ጠብቆ መሞቱ አይቀርም እና የዛን ጊዜ ደግሞ ከላይ ከሰማይ ከእግዚአብሔር ፍርድ አለ እና የዚህ ገሃነመ እሳት ከመግባት ገነት መግባት ይሻላል ብዬ እመክራቸዋለሁ። እንግዲህ ወገኖች ከምንም በላይ ግን ህዝቡ ግዴታውን ቢወጣ መንግስቱም እንደዚህ ግዴታውን ቢወጣ ማድረግ ያለበትም ቢያደርግ ሀገራችን ከፍ ትላለች። ጦርነቶች አይኖሩም። ስደት፣ ሞት፣ ረሃብ ይብቃ እያልኩኝ ነው። እንዲሁ ለሀገራችን እንጸልይ ብዬም እየመከርኳችሁ ነው ወገኖች። ለሀገራችን እንጸልይ። ሀገራችን ስትኖር ነው እኛ የምንኖረው። አገር ማለት ሰው ነው። ሰዎች እንዋደድ፣ እንረዳዳ፣ እንተጋገዝ ልላችሁ ፈልጌ ነው እና ስለ ሁሉ እግዚአብሔር ይመስገን። አመሰግናችኋለሁ። ስለሆነ ስለ መልካም ነገሮች ሁሉ እግዚአብሔርን አመሰግነዋለሁ። ለሀገራችን መልካም ነገር እየተመኘሁኝ
በሚቀጥለው ፕሮግራም እስክንገናኝ ደህና ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁም አትርሱ። ኮሜንት ካላችሁም በኮሜንት ቦክስ አስቀምጡልኝ ወገኖቼ። ስለሁሉ አመሰግናችኋለሁ።